የካሜራ ጥራት እንግዲህ ለስክሪናችሁ የማይመጥን ቢሆን እንኳን ቪዲዮን አይታችሁ ላይክ እንደምታደርጉልኝ አልጠራጠርም እና እንድታበረታቱኝ ይፈልጋለሁ። ፕሊዝ አበረታቱኝ። ወሬን የማመጣላችሁ ምንም የማመጣላችሁ ነገር የለም። በሂደት እንግዲህ እኔም ጥሩ መልእክትን ይዤ ለመምጣት እሞክራለሁ። ሶ ጋይስ የዛሬ ወሬ ደግሞ ወደ አረብ ሀገር ስትልኩ ደላሎች፣ በነገራችን ላይ ደላልነት ህጋዊ ሆነ እንዴ? የሆነ ሰው ስልክ ደውሎ ያወራል። ስልክ ደውሎ በሚያወራ ሰዓት ቪዛ ተመታ የሚለው ለሌላ ሰው ነበረ። ደውሎ ሲያወራ የነበረው ሌላ ሰው ጋር ነበረ። ያቺ ልጅ ደግሞ በዛ በተፈለገ ቀን መምጣት ስላልቻለች ሌላ ቦታ ይደውልና ምግብ የምትችል ቋንቋ የምትችል ዛሬው መታ እንትን ሜዲካል ሰታ ቪዛዋ የሚጠናቀቅላት ይላል። ሶ ቪዛ የወጣው በዛችኛዋ ልጅ ስም ከሆነ ሰው በዚችኛዋ ደግሞ እንዴት ሊቀየር ይችላል? ይሄን አላውቅም። ይሄ የደላላ ስራ ነው። ሰው ደላልነት በዚህ ልክ ይፋ ከሆነ በዚህ ልክ የአንድ ሰውን ነፍስ ዝም ብሎ ቡና መጠጫ ቦታ አይሆንም እንዲህ ሜዳ ላይ ቁጭ ብሎ አውርቶ መሸኘት የሚችል ከሆነ ዋይ ለምን ሄዳ አትሞትም? ባፍትና የለውም ይሄ ሰው ከህጋዊ ቢሮ ጋር ይሰራል የሚለውን ነገር አላውቀውም። ጥልቅ ብዬ አንድ እህታችን ቋንቋ ትችላለች ተብላ ነው ሄደችው። ከዚህ ቋንቋ ትችላለች ተብላ ተልካ እዛ ስትደርስ ግን አረብ ወይንም ደግሞ ግብፃዊ ነው፣ ያውን ግብፃዊ ነው። ይሄ ደላላው ከዚህ ሲወስዳት ቋንቋ ትችላለች መስራት ትችላለች ብሎ ወደ አረብ ሀገር ይወስዳታል። ተቀባዩ ስፖንሰሩ ማን ነው? ግብፅ ነው። ግብፅ ደግሞ ብር ለማግኘት እንደ ዜጋው አይደለም፣ እንደ አረብ ዜጋ አይደለም። ልክ እንደ ኢትዮጵያዊ ነው። ለፍቶ ነው የሚያገኘው ብር። ለሱ ምን እንደሆነ ዋጋ ከፍሎበት ነው። አረብ እኮ ወይ ዜግነት ተከፍሎት ነው ወይ ፖሊስ ሆኖ ነው ምናምን ደሞዝ የሚኖራቸው። ሙቀትና ብርድ ተፈራርቆባቸው ገንዘብ አምጥቶ ከፍሎ ታውቃለች ብሎ የተቀበላትን ልጅ ሳታውቅ ስትቀር ደብድቦ ቀጥቅጦ ገደላት የነበረ ነው። ድሮ እንደውም ሞተ። እስካሁን ድረስ ሞተች የሚባል አልሰማንም እንጂ አረብ ሀገር የሚልኩ ደላሎች ታውቃለች ብሎ ይልካሉ። ልጅቷ እዛ ከደረሰች በኋላ ቋንቋ አታውቅም። በዛ ምክንያት ብዙ እህቶች የሚደበደቡ፣ የሚመቱ፣ ተደብድበው የሚባረሩ ብዙ ኢትዮጵያኖች አሉ። ሌላው ደግሞ ምግብ የማታውቅ ከሆነች ቋንቋ የማታውቅ ከሆነች ተፈላጊነት የላትም። ሰው ምን ይላሉ? ያሳምኗታል ልጅቷን። እዚህ አንቺ ቋንቋ የምትችል ከሆነ ምናልባት እሷ ቋንቋ የምትችለው በልጅ ይሆናል። እስካሁን ድረስ ልጅ ይዛ ይሆናል። ልጅ ለመያዝ አረብ ሀገር ቆይታ ይሆናል። ወይንም ደግሞ በጽዳት ይሆናል የቆየችው። ቋንቋ ስለምትችል ብቻ ምግብ ትችላለች ማለት አይደለም። ሰው ምን ብሎ ያሳምናታል? እዚህ ድጋሚ ለመሄድ የግድ ምግብ እችላለሁ በይ። አረቦቹ ደግሞ ምንድነው የሚያደርጉት? እዛ ሆኖ እዚህ ሰራተኛ ሊወስዱ ሲያዙ ምን ያደርጋሉ? ሰራተኛውን ማናገር ይፈልጋሉ። ምግብ ትችያለሽ ወይ ምናምን ይላሉ። ይሄ ጥሩ ነው፣ ያናግራሉ። ከዛ ምን ይላል? ሌላ ጊዜ ዋሽቶ ስለሚልክ አሁን ግን መዋሸት አይችልም። አረቧ ደውላ ቀጥታ ሰራተኛዋን ማውራት ትፈልጋለች። ከኢትዮጵያ የምትወስዳትን መጠየቅ ትፈልጋለች በአካል ምግብ ትችላለች ወይ፣ ቋንቋ ትችላለች ወይ፣ የእኛን ስራችንን ታውቃለች ወይ የሚለውን ነገር ራሷ በአካል ጠይቃ ተደዋውላ ልጅቷን አናግራ መውሰድ ትፈልጋለች። ስለዚህ መዋሸት ስለማይችል ምን ያደርጋል? ከዚህ የሚወስዳትን ኢትዮጵያዊ ዜጋ ለሰራተኝነት የተመረጠችውን ወይም ዱባይ ይሁን ሳውዲ ይሁን ሰው ለምግብ እችላለሁ በያቸው፣ አውቃለሁ በያቸው። እዛ ስትደርሺ ልኛ ሌላ ቤት እንቀይርልሻለን፣ ሌላ አሰሪ እንፈልግልሻለን። ምግባቸው ደግሞ በዛ ላይ ቀላል ነው። ዩቲዩብ እያየሽ ትሰሪያለሽ። ምግባቸው በጣም ኢዚ ነው። ችላለሁ በይ ምናምን። እች ልጅ ምግብ መስራት ሽንኩርት መክተፍ እኮ ላታቅ ትችላለች። ጋይስ ሰው እንዴት ነው የማታውቀውን ነገር አውቃለሁ ብላ የምትሄደው? ምግብ መስራት ቀላሉ የእነሱ ዩቲዩብ እያየሽ ትሰሪያለሽ። በጭራሽ አይሆንም። ዩቲዩብ ላይ የሚታየው ቪዲዮ ሌላ ነው። የእነሱ የባህል ምግባቸው ደግሞ አቀራረባቸው፣ ስታይላቸው፣ ሁሉ ነገራቸው የተለየ ነው። እንደ ቤቱ ደግሞ ምግብ ይለያያል። ቅመም እንኳን የቅመም ምጣኔ እንኳን የጨው ምጣኔ እንኳን እንደ ቤቱ ይለያያል አይደለ እንዴ ሰው። ስለዚህ አንዲት ኢትዮጵያዊ ምግብ ሰርታ ማታውቅ ከሆነ ምግብ እችላለሁ ብለሽ አረቧን አናግሪ ብሎ ልጅቷን አሳምነው ከዚህ ይወስዳታል። ልጅቷ እዛ ስትደርስ ስልክ አይፈቀድም ዩቲዩብ ለማየት፣ ዋይፋይ የላትም ስልክ። ስለዚህ የማናውቀውን ነገር ከዚሁ አላውቅም። ደላላ ምናልባት ለራሱ ጥቅም የራሱን እንትን ለማሳደግ የፈለገውን ብሎ ሊዋሽ ይችላል።
ስለማንኛውም ሰው ኃላፊነት የለውም። ደላላ ማለት የወደቀ ሰው ነው። በቃ ደላልነት ማለት ለእህቱ፣ ለወንድሙ፣ ለቤተሰቡ የማይራራ ለጥቅም ያደረ ሰው ነው ደላላ ማለት። ራሱ ጊዜ ይምጣ ቪዛ ከመጣ ከቀረም ይቅር። ምግብ አልችልም ብላችሁ ተናገሩ። ለምንድን የማትችሉትን ነገር እኔ ትንሽ ትንሽ እችላለሁ አነ አረፍ ሾይ አረፍ ምናምን ለምን የማታውቁ ከሆነ በቃ አላውቅም ትንሽ ትንሽ ይችላለሁ እንደዛ ይችላለሁ። ምንም ትንሽ የሚባል ነገር የለም። ብዙ አይነት ምግብ ነው የምታዘጋጁ። ትንሽ የሚባል ነገር የለም። መጀመሪያ ደግሞ አዲሱ ናችሁ ሰው ቤት ስትገቡ እነሱ የሌለ ስራ ነው የሚያበዛባችሁ። የሌለ ስራ አምጥተው ይክቡባችኋል። አሰራራችሁ፣ ጽናታችሁን እቺ ልጅ ከኛ ጋር ትቀጥላለች ወይ ጥንካሬ ያላት ወይ የሚለውን ለመገንዘብ እናንተ ላይ ስራ ያበዛሉ። እናንተ ላይ የማይበሉትን ገዝተው የማያመጡት አስቤዛ አንድ ሰራተኛ እዛ ቤት አዲስ ሰራተኛ ስትገባ አስቤዛ ድረስ ይመጣል። ለምንድን ነው? ትሰራለች ወይ? ከኛ ጋር ቋሚ ትሆናለች ወይ? ካልሆነች ቶሎ ብራችን አስመልሰን እንቀይራታለን የሚለውን ሀሳብ ነው የሚያስቡት እንጂ ነገ ከነገ ወዲያ ትለምዳለች ብለው እነሱ እናንተን እንትን አይሉም። ስለዚህ ደላልነት ህጋዊ ሆነ ወይ? በዚህ ልክ ሜዳ ላይ ቆሞ እየጮኸ ከዛች እዚች እያማረጠ በነገዋ ቀን በዛሬዋ ቀን ነይና ትኬትሽን ቆርጬ ልሸኝሽ እያለ ደላላ ጮ ያወራል። በግልጽ ማለት ነው። አደባባይ ላይ ቆሙ። ስለዛች ልጅ ነፍስ እዚህ ጋር እኮ ወንዝ እኮ አይደለም እየሄደች ያለች፣ ወይንም ደግሞ እዚህ መርካቶ እኮ ገብታ አይደለም የምትመለሰው፣ ከሀገር ውጭ ነው የምትሄደው። እና በዚህ ልክ ተፋጥኖ የእሷን ቪዛ ማሰራት እችላለሁ ብሎ አዋክቦችን ልጅ ከእናት ከአባቷ ቤት ሲያወጣ ምን ያህል ኃላፊነቱን ወስዶ ነው? ስለ እሷ ኃላፊነት ይዞ ነው? ምን ያህል ብቁ ሰው ሆኖ ነው በዚህ ደረጃ ደላላ ህጋዊ ሆኖ መስራት የጀመረው? ስለዚህ ይህንን ለህዝቡ ጥያቄ ተዋለሁኝ። አመሰግናለሁ።